በዚህ ቪዲዮ ሴቶች ማወቅ እንዲሁም መተግበር ያለባቸውን የውበት አጠባበቆች የምንመለከት ይሆናል። እነዚህ የውበት አጠባበቆች ስፔሲፊክ የሆኑ የውበት አጠባበቅ ዘዴዎች ሳይሆኑ ለዚህንን ተጠቀሙ፣ ለዚህ ደግሞ ይህን ፕሮዳክት ተጠቀሙ ያልን ሳይሆን በአጠቃላይ ጠቅለል አድርገን ጀነራል የሆነ ሁሉም ሴቶች ማወቅ ያለባቸው ቤዚክ የሆኑ ነገር ግን ብዙዎቻችን የምንዘነጋቸውን የውበት አጠባበቆች ነው የምንነጋገረው። ቪዲዮውን እስከመጨረሻው እንድትመለከቱት እንጋብዛለን። በመጀመሪያ ላይ የምናገኘው ጸጉርን ነው። ለሴት ልጅ ውበት የሚጀምረው ከጸጉር ነው ማለት እንችላለን አይደል? ታዲያ የጸጉር ውበትን ስንጠብቅ መጀመሪያ ያለብን የጸጉራችንን አይነት ከመለየት ነው። ምን አይነት ጸጉር ነው ያለን የሚለው መጀመሪያ ማወቅ አለብን ማለት ነው። በጸጉር ታይፕ ወይም አይነት በጣም ብዙ የተሰሩ ቪዲዮዎች አሉ፣ እነሱን መመልከት እንችላለን። ቀደም ብለን እኛም በዚህ ቻናል በተደጋጋሚ በፖሮሲቲው አማካኝነት ጸጉር ለሶስት እንደሚከፈል ተመልክተናል። ሃይ ፖሮሲቲ፣ ሎ ፖሮሲቲ እንዲሁም ደግሞ ኖርማል ፖሮሲቲ ብለን ለእያንዳንዱ የጸጉር ታይፕ የሚመለከተውን የጸጉር አጠባበቅ ቪዲዮ ሰርተናል። ስለዚህም እነሱ መመልከት እንችላለን። ስለዚህም እኛም መጀመሪያ ማለት ነው የጸጉር እንክብካቤ ከማድረጋችን በፊት የጸጉራችንን ታይፕ ማወቅ አለብን ማለት ነው። ምክንያቱም ምንድነው የተለያየ የጸጉር ፖሮሲቲ ካለም ማለት ነው እያንዳንዱ የጸጉር ፖሮሲቲ ለራሱ የሆነ የሚስማማው የጸጉር ቅባት እንዲሁም የሻምፖ አይነት ኮንዲሽነርም ስላለው ነው። ስለዚህም እኛም ነው አሁን ቁመታችን ስንት ነው ተብለን ስንጠየቅ በጣም በእርግጠኝነት እንደምንናገረው ሁሉ የጸጉራችንን ታይፕ እንደዛው ማወቅ አለብን። አንዴ ጸጉራችንን መንከባከባችን ካልቀረ በልምድ ሳይሆን በእውቀት ነው መሆን ያለበት። ለዚህ መጀመሪያ አስቀድመን የጸጉራችን ታይፕ ምን አይነት እንደሆነ ሃይ ፖሮሲቲ ነው ወይስ ሎ ፖሮሲቲ ነው ወይስ ደግሞ ኖርማል ፖሮሲቲ ነው የሚለው ጠንቅቀን ማወቅ አለብን ማለት ነው። በቀጣይ ደግሞ የጸጉር አጠባበቃችን ላይ ማወቅ ያለብን የሻምፖና የኮንዲሽነር አጠቃቀማችን ነው። በልምድ ብዙዎቻችን ማለት ነው ሻምፖ ስንጠቀም ሙሉ ጸጉራችን ነው የምንቀባው፣ ከቆዳችን ጀምረን እስከ ጸጉራችን ዘለላ ጫፍ ድረስ ማለት ነው ተቀብተን ነው የምንጠቀመው። ከዛም ጸጉራችን ሙሉ በሙሉ ይደርቅብናል። በዛ ላይ ነው ኮንዲሽነር የምናደርግበት። ነገር ግን የጸጉር ሻምፖ አጠቃቀም እንደዛ አይደለም መጠቀም ያለብን። ጸጉራችን ላይ ሻምፖ መጠቀም ያለብን ማለት ነው ቆዳችንን ብቻ ነው። የጭንቅላታችን ቆዳ ስካልፕ ምን እንለዋለን አይደል? እሱን ብቻ ነው መጠቀም ያለብን። ሻምፖ ስራው ማጽዳት ነው። ስለዚህ ጸጉራችን የሚቆሽሸው ብዙን ጊዜ ያው ቆዳው ነው አይደል? እንጂ ዘለላው ላይ ያለው ቆሻሻ ከላይ ስንታጠበው ባለው አረፋ መጽዳት ይችላል። ብዙም ቆሻሻ እሱ ላይ ነው። ስለዚህ የሻምፖ ዋና ጥቅሙ ምንድነው? የጭንቅላታችንን ቆሻሻ ከውስጥ ያለውን ስካልፓችን ማጽዳት ነው። እኛ ግን በልምድ ምን እናደርጋለን? የጸጉራችንን ዘለላ ጨምረን ነው አብረን የምንቀባው ሻምፖን። ለዛም ጸጉራችን በጣም ቁርፍድ ይልብናል። ለማበጠርም ለማፍታታትም ይቸግረናል ማለት ነው። ስለዚህም ሻምፖ የሚሆነው መጠቀምም ያለብን የጭንቅላታችንን ቆዳ ላይ ብቻ ነው እንጂ የጸጉራችንን ዘለላ ሻምፖ መጠቀም የለብንም ማለት ነው። በተቃራኒው ደግሞ ማለት ነው ኮንዲሽነር መቀባት ያለብን ወይም መጠቀም ያለብን የጸጉራችን ዘለላ ላይ ነው። የኮንዲሽነር ጥቅሙ መጀመሪያ ጸጉራችን ማፍታታትና የጸጉራችን ዘለላዎች ደግሞ መመገብ ነው፣ በሁለተኛ ላይ ማለት ነው። አሁንም በተመሳሳይ ኮንዲሽነር ስንጠቀም ብዙዎቻችን ማለት ነው ከላይ ከጸጉራችን ቆዳ ከስካልፓችን ጀምረን ነው ሙሉ በሙሉ የምንቀባው አይደል? እንደዛ በምናደርግበት ወቅት አንደኛ ለመልቀቅ ራሱ ያስቸግረናል አይደል? ስንታጠበው ኮንዲሽነር በጣም ውሃ ይፈጅብናል እንደዛ ካረግን። ሁለተኛ ደግሞ ከታጠብነው በኋላ ወይም ቆዳችን እንዲሁም ጸጉራችን ባዶ መስሎ ይታይብናል አይደል? ከታጥበን ስንጨርስ ጸጉራችን ባዶ ይሆናል፣ ጭንቅላታችን ባዶ ይሆንብን ይመስላል፣ ብዛቱ ይቀንስብናል ማለት ነው። ምንም እንኳን የጸጉራችን በጣም ብዛት ያለው ጸጉር እንኳን ቢኖረን ኮንዲሽነር መጠቀም ያለብን የጸጉራችን ዘለላ ለማፍታታት እንዲሁም ደግሞ የጸጉራችን ዘለላ ለመመገብ ነው እንጂ ኮንዲሽነር ለስካልፓችን ወይም ደግሞ ለጭንቅላታችን ላይ አድርገን መጠቀም የለብንም ማለት ነው። እናንተ የጸጉር አይነት የቱ እንደሆነ እንዲሁም ደግሞ ሌሎች የጸጉር አጠባበቅ ዘዴዎችን ማወቅ የምትፈልጉ ከሆነ ቀደም ብለን የሰራናቸው በጣም ቆንጆ ቪዲዮዎች አሉ። እነሱን ገብታችሁ እንድትመለከቱ እንጋብዛችኋለን። ለመቀጠል የምናገኘው ደግሞ የፊት እንክብካቤ ነው። እንደ ጸጉር ሁሉ ማለት ነው መጀመሪያ ፊታችንን ከመንከባከባችን በፊት ማወቅ ያለብን የፊታችን የቆዳ አይነቱ ነው ማለት ነው። ወዛም ነው ወይስ ደረቅ ነው ወይስ ኖርማል የሆነ የቆዳ አይነት ነው ያለን የሚለው ማወቅ አለብን። የአንዳንዶቻችን ደግሞ የፊት ቆዳ ማለት ነው ሚክስድ ይሆናል። አንዳንድ ቦታ ላይ ወዝ ያለው ፊታችን ላይ ማለት ነው ሁለት አይነት ሊኖረን ይችላል። ግማሹ ቦታ ላይ በጣም ወዝ ይኖረናል፣ አንዳንድ ቦታ ላይ ደግሞ ደረቅ ያለ ይኖረናል ማለት ነው። ስለዚህ ፊታችን መጀመሪያ ምንም አይነት ፕሮዳክት ከመጠቀማችን በፊት የፊታችን ታይፕ ለይተን ማወቅ አለብን ማለት ነው። ደረቅ ነው ወዛም ነው ወይስ ደግሞ ሚክስድ ነው የሚለው መጀመሪያ ላይ ለይተን ማወቅ አለብን ማለት ነው።
የፊታችንን የቆዳ አይነት ከለየን በኋላ በቀጣይ የሚሆነው ደግሞ የፊታችንን አጠባበቅ ስቴፖች አሉት። በመጀመሪያ ላይ የምናደርገው ክሊንዝ ማድረግ ነው። ፊታችንን በፈሳሽ ሳሙና ሊሆን ይችላል ወይም ደግሞ በደረቅ ሳሙና ማጽዳት ነው መጀመሪያ ላይ ማለት ነው። ከዛ በመቀጠል ደግሞ ኤክስፎሌት ማድረግ ነው። ይሄም ደግሞ አንዳንዴ በፊት ሳሙና ታጥበን ወይም ደግሞ እንደዚሁ በፈሳሽ ሳሙናዎችም ታጥበን የማይወጡ የፊት ቆሻሻዎች አሉ። ኮራችን የፊታችን ይደፈናል በጊዜ ብዛት። እነሱን ደግሞ በሳምንት ወይ ደግሞ በ3 ቀን ኤክስፎሌት ማድረግ አለብን። ከዛ በመቀጠል ደግሞ ማድረግ ያለብን ፊታችንን ሞይስቸር ማድረግ ነው፣ መመገብ ማለት ነው። የጸዳ ፊታችንን ፖሩም የተከፈተ ፊታችን ምግብ ይፈልጋል። ስለዚህ ፊታችንን ከኛ ጋር የሚሄዱ ሞይስቸራይዘሮችን መጠቀም አለብን ማለት ነው። ከዛ ደግሞ በመጨረሻ ላይ የጸዳው ፊታችን እንዲሁም ደግሞ በሚገባ ሞይስቸራይዝድ የሆነ ወይም የተመገበው ፊታችንን ደግሞ ፕሮቴክት ማድረግ አለብን። እሱንም ፕሮቴክት የምናደርገው ደግሞ ብዙ ጊዜ የፊታችን ቆዳ ላይ ችግር የሚያመጣው ፀሐይ ነው። ስለዚህ በመጨረሻ ላይ ሰንስክሪን እንጠቀማለን ማለት ነው። ይሄ 4 ፕሮሲጀር ነው። በቃ ማንኛውም የፊት አይነት ቢኖረን የምንም አይነት የፊት ፕሮዳክቶችንም ብንጠቀም ማድረግ ያሉብን 4 ስቴፖች እነዚህ ናቸው። መጀመሪያ ክሊንዝ እናደርጋለን፣ ከዛ ኤክስፎሌት እናደርጋለን፣ ከዛ ደግሞ በመቀጠል ሞይስቸር እናደርጋለን ፊታችንን፣ እንዲሁም ደግሞ በመጨረሻ ላይ ሰንስክሪን ወይም ደግሞ ፕሮቴክቲቭ እናደርግለታለን ማለት ነው። በመቀጠል ደግሞ የምናየው የሰውነት ጠረናችን አጠባበቅ ነው። ያው ሴቶች በዚህ አንታማም፣ ጥሩ ጠረን ያለን ብዙውን ጊዜ። ታዲያ እዚህ ጋር ልንሰጣችሁ የምንፈልገው ቲፕ ምንድነው? ብዙውን ጊዜ ለጠረን ሲባል የምንጠቀማቸው ነገሮች ማለት ነው በቻልናቸው መጠን ኸርባል የሆኑ ሞር ናቹራል የሆኑ ፕሮዳክቶች ቢሆኑ ምንም እንኳን አንዳንድ ፕሮዳክቶች ማለት ነው ለጊዜው ጥሩ የሚባል ጠረን የሚሰጡን ጥሩ የሚባል ሽታ የሚሰጡን ቢሆኑ ነገር ግን በቆይታ ማለት ነው በተለይ ደግሞ ከሰውነታችን ጋር ንክኪ ያላቸው እንደ ክሬም አይነቶች ማለት ነው ሰውነታችን እነሱን ብቻ እንዲለምድና ያለ እነሱ አንድም ቀን መዋል እንዳችን ያደርጉናል። አንድ ፕሮዳክት ብቻ መጠቀም በርግጥ በጣም ጥሩ የሚባል ነገር ነው። ነገር ግን ብናቆማቸው ያን ያህል የማይታይ ሳይድ ኢፌክት ያላቸው ፕሮዳክቶች አሉ። ውስጣቸው ያለው ኬሚካል ሰማው ናቹራል የሆኑ ማለት ነው። ለምሳሌ ቫዝሊን እንደምሳሌ ማንሳት እንችላለን። ስንጠቀመው በጣም የሚገርም ጥቅም ይሰጠናል። ብናቆመውም ደግሞ ያን ያህል እሱን በማቆማችን የሚመጣብን ሳይድ ኢፌክት የለም። ስለዚህ መጠቀም ያሉብን ፕሮዳክቶች እንደዚህ ብናቆማቸው እኛ ላይ ምንም አይነት አዳፕቴሽን የማይፈጥሩብን መሆናቸው ማወቅ አለብን ማለት ነው። ግን አንዳንድ ፕሮዳክቶች ደግሞ አሉ አይደለ ስንጠቀማቸው የሚታይ ለውጥ ይሰጡናል። ነገር ግን ስናቆማቸው በቃ ካለነሱ አይሆንም ማለት ነው አይደለ። እነሱን በማቆማችን ምክንያት በቃ የሆነ ሳይድ ኢፌክት አይጠፋቸውም ወይ ያጠቁሩናል መልሰው እንደዚህ ነገሮች አሉ። ስለዚህ እኛም ለጥሩ ጠረን እንዲሁም ደግሞ ለቆዳ ለስላሴ ብለን የምንጠቀማቸው ፕሮዳክቶች ካቆምናቸው በኋላ ያን ያህል ሳይድ ኢፌክት የሌላቸው በስምም ደግሞ የሚታወቁ ቢሆኑ ሞር ፕሮዳክቶቹ ማለት ነው ስም ያላቸው ፕሮዳክቶች ቢሆኑ ይመረጣል ማለት ነው። በመጨረሻ ላይ ደግሞ የምንመለከተው ብዙዎቻችን ሰልፍ ኬር ሲባል የሚመጣብን ማለት ነው ፊዚካሊ ያለን ነገራችንን ኬር ማድረግ ነው። ጸጉራችን ሊሆን ይችላል፣ ፊታችን ሊሆን ይችላል። ነገር ግን ሰልፍ ኬር ከሱም ዘለል ያለ ነው። ከሱም በለጥ ያለ ፊዚካል ከሚታዩ ነገሮቻችን በበለጠ ማለት ነው የማይታዩ ነገሮቻችን እኛን የሚገነቡን ብዙ ነገሮች አሉ። ለምሳሌ ፊዚካሊ ጤናችን ለመጠበቅ ስፖርትን መስራት ይኖርብን ይችላል። እንደኛ ምርጫ ፊዚካል ኤክሰርሳይዝ ማንኛውንም ስፖርት ሊሆን ይችላል፣ ወክም ማድረግ ሊሆን ይችላል ማድረግ አለብን። አዳዲስ ቦታዎችን በቻልነው መጠን እዚሁ አንድ ከተማ ላይ ብንሆን ራሱ አይተናቸው ማናውቁ ቦታዎች ላይ እየተዟዟሩ ማየት ሊሆን ይችላል። መጽሐፍትን ማንበብ ሊሆን ይችላል። እንደዚህ አይነት ነገሮች በምናደርግ ጊዜ ማለት ነው ከሚታየው ፊዚካሊ ከሚታየው ነገራችን አለፍ ብለን ማለት ነው ሙሉ በሙሉ ሰልፍ ኬር ይሆንልናል ማለት ነው። ስለዚህም እኛም በመጨረሻ ማለት ነው ፊዚካሊ ያለ ቀደም ብለን ያወራናቸው ነገሮች እንዳሉ ሆነው እነዚህ ግን ሰልፍ ኬር ሙሉ የሚያደርጉ ነገሮችንም ማድረጋችንን መርሳት የለብንም ማለት ነው። ቪዲዮውን እስከ መጨረሻው ስለተመለከታችሁ እናመሰግናለን።